በመባቻው ዋዜማ ለኢትዮጵያውያን የድል ብስራትን በታላቁ ህዳሴ ግድብ የጎሰመው 2018 ወር ሳይሞላው ሌላ የ100 ዓመት ገድልን ጠርቋል። ወደ ምስራቅ ተጉዞ ኢትዮጵያ ለዘመናት ሳትጠቀምባቸው የሰነበቱ የነዳጅ ማጣሪያና የአፈር ማዳበሪያ ሀብቶቿንም ገልጧል። ይህም ለመላው ኢትዮጵያ አዲስ ፀሐይ ሲሆን ለአፍሪካውያን የምግብ ሉዓላዊነት መረጋገጥ የታሪክ ጥፋት ነው። This is indeed a monumental investment in the Somali region. ይህ የማይፋቅ ታሪክ የሆነና ትልቅ መዋለ ንዋይ የፈሰሰበት ኢንቨስትመንት በሶማሌ ክልል መጀመሩ የህዝባችንንና የሀገራችንን ታሪክ የሚቀይር ነው። ወደር የለሽ የሆነ የፌደራል መንግስት ተግባር የምግብ ዋስትናን ይበልጥ የሚያረጋግጥ ነው። ለኢትዮጵያውያንና ለአፍሪካውያን ድህነትን ታይቶ በማይታወቅ ቁርጠኝነት እስከ ወዲያኛው ማቆም እንደሚቻል ያሳየና የታሪክ ጥፋት ነው። ትላንት የአፍሪካውያን ኩራት በሆነው የአባይ ግድብ ላይ ማጠናቀቅ አጀንዳችን የነበረ ዛሬ ደግሞ የምግብ ሉዓላዊነትን የማረጋገጥ ስራን ሰርተናል። ይህ ግን ዝም ተብሎ የመጣ አይደለም። በጠቅላይ ሚኒስትር አብይ አህመድ ሐሳብ አመንጭነት ነውና ምስክርነቴን እሰጣለሁ። That can change Ethiopia, Africa and the world. በጎዴ የተገነባው የነዳጅ ማጣሪያና የመሰረተ ድንጋይ የተቀመጠለት የአፈር ማዳበሪያ ፋብሪካዎች ለኢትዮጵያ ታሪካዊ ናቸው ያሉት ርዕሰ መስተዳድሩ ፕሮጀክቶች እንደ ክልልና እንደ ሀገር እድገትን የሚያልቁ ናቸው ነው ያሉት። An oil refinery and a fertilizer plant in Gode is a historic. በጎዴ የተገነባው የነዳጅ ማጣሪያና የአፈር ማዳበሪያ ፕሮጀክቶች በየትኛውም ደረጃ ታሪካዊ ስኬቶች ናቸው። እናም ላሰምርበት የምፈልገው ነገር የሶማሌ ክልልና ብሎም ሀገራችን ለኢንቨስትመንት ክፍት ነው። እነኚህ ግዙፍ ሁለት ፕሮጀክቶች ደግሞ ኢንቨስትመንትን ለማሳለጥ ማሳያ ናቸው። በተጨማሪም ፕሮጀክቶች ኢንዱስትሪንና የቴክኖሎጂ ልህቀትን ወደፊት የሚያልቁና የሥራ ዕድል ፈጠራን ለወጣቶች በማበርከት ኢኮኖሚን የሚያሳድጉ ናቸው። በሌላ በኩል መንግስት ባለፉት 7 ዓመታት በወሰደው የቁርጠኝነት ተግባር ክልሉ በፊት ከነበረበት የጤና የመንገድና ሌሎች የመሰረተ ልማት ችግሮች መላቀቅ እንደቻለም አንስተዋል። The Prime Minister, the Somali region has immensely benefited from your reformist agenda. ክቡር ጠቅላይ ሚኒስትር ላለፉት 7 ዓመታት የሀገራዊ ሪፎርም አጀንዳውን ጨምሮ የሶማሌ ክልል በብዙ ስኬቶች ተጠቃሚ ሆኗል። ለዚህም የግብርና ምርት ከ8 ሚሊዮን ወደ 30 ሚሊዮን ማሻሻልና እድገት ያሳየበት፣ የጤና ተቋማት ግንባታ ከ9 ወደ 30 በማደግ የተሟላ አገልግሎት እየተሰጠ ነው። ከ1900 ኪሎ ሜትር በላይ የመንገድ መሰረተ ልማት፣ የንጹህ መጠጥ ውሃና የኃይል አቅርቦት ለክልሉ ዜጎች ተደራሽ ማድረግ ተችሏል። እነዚህ የሚታዩ ውጤታማ ተግባራት ከረጅም ዓመታት በኋላ የተገኙ ናቸው። Understand that there is a long way to go to uplift the people from poverty.